በመጀመሪያ የዚህ ዓመት ትልልቆቹ አጀንዳዎቻችን ከሆኑት ከሁለቱ አንዱ ለሆነው ለዚህ ለኢትዮጵያ ሀገራዊ ምክክር ትልቅ ቦታ በመስጠት የፌዴራልና የክልል መንግስታት መሪዎች፣ ሚኒስትሮች ጉዳዩ በቀጥታም በተዘዋዋሪም የሚመለከታችሁ ከፍተኛ ባለስልጣናት በዛሬው ዕለት ተገናኝተን ቀጣዩ ስራችንን እንድንመክርበት እድሉን ስላመቻችሁልን በኮሚሽኑ ስም በድጋሚ ምስጋናዬን አቀርባለሁ። በተቻለኝ መጠን ጉዟችን ምን ይመስል እንደነበረ እና በአሁኑ ሰዓት ምን ላይ እንደምንገኝ በቀጣይ ፊት ለፊታችን ያሉት ስራዎች ምን እንደሚመስሉ ለማስረዳት እንሞክራለን። አንድ ቴብል አለ። የኢትዮጵያ ሕዝቦች ዙሪያውን ቁጭ ብለዋል። ለረጅም ጊዜ ልንግባባባቸው ያልቻልናቸውን የመሰሉ ምክንያቶችን አንዳንዶች ወደ ግጭት የወሰዱን፣ ሌሎች ደግሞ በሚያሳዝን ሁኔታ ከግጭት ከፍ ወዳለ ግጭት ወይም ጦርነትም ብለው ወደዛ የወሰዱን ምክንያቶች በጠረጴዛ ዙሪያ ከተገናኘን ልንፈታቸው እንችላለን በሚል የጋራ ምልከታ፣ የጋራ ስምምነት ወደ ጠረጴዛው ዙሪያ መጥተው አጀንዳዎቻቸውን በሚገባ ተወያይተው ወደ ጋራ መግባባት የሚደርሱበትን ሂደት የሚያመላክት ጠረጴዛ ነው። እዚህ ውስጥ የግድ 9ኙም ሃይማኖቶች 76ቱም በፌዴሬሽን ምክር ቤት የተመዘገቡም ሆኑ ከዛ ሌላም ልንመዘገብ ይገባል ብለው ጥያቄ ያቀረቡትም ሆኑ ሁሉም ህዝቦቻችን በተወካዮቻቸው አማካኝነት እጅግ በጣም ኢንክሉሲቭ ወይም አሳታፊ በሆነ መንገድ በእኩልነት አይን ለአይን እየተያዩ የሚወያዩበት መድረክን ለመግለጽ የሚሞክር ነው። የንግግሬ ይዘት ወይም ኮንተንት ዋና ዋና ክንውኖችና የተገኙ ውጤቶች ምን ይመስላሉ፣ ያጋጠሙ ተግዳሮቶችና ለመፍታት የተደረጉ ጥረቶች ምንድን ነበሩ፣ ቀጣይ ተግባራትና የባለድርሻ አካላት ሚና ምን ይሆናል የሚለውን በዚያ ላይ እሄዳለሁ። እንግዲህ ከዛ በፊት ግን ትልቅ ምስጋና ለእናንተ ማቅረብ አለብኝ። ዛሬ 4 ዓመት ከ2 ወር ገደማ ነው ያለ ነው። በዚህ ሁሉ ሂደት ውስጥ ወደ 200 ሺህ የሚሆኑ ሰዎችን 1234 ወረዳዎችን እና በርካታ የሆኑ ከወረዳ ጀምሮ እስከ ክልልና ከዚያም በላይ እስከ የፌዴራል ተቋማት ድረስ እስክንደርስ ብቻ ሳይሆን በውጭ ያሉትንም ኢትዮጵያውያን በተለምዶ ዳያስፖራ የሚባሉትንም ሳይቀር ስራችን የተስተካከለና የተሳካ እንዲሆን ያገዛችሁን እናንተ የተከበራችሁ የፌዴራልና የሪጅን ወይም የክልል ከፍተኛ መሪዎቻችን ናችሁ። ከመጀመሪያው ጀምሮ ላይን ሚኒስትሪስ መኪና በመስጠት ብዙ እገዛዎችን በማድረግ የሙያ እገዛም ጭምር፣ ክልሎች በሄድንበት ጊዜ ደግሞ የራሳችሁ ስራ በማድረግ ኮር የሆኑ ሰዎችን በመስጠት ርዕሳነ መስተዳድሩም 2 ከንቲባዎቻችንም ጨምሮ ይሄ እኛ ስራ ነው ብላችሁ ባታግዙን ኖሮ የህዝብ ተወካዮች ምክር ቤት ከአፈ ጉባኤው ጀምሮ፣ የፌዴሬሽን ምክር ቤት ከአፈ ጉባኤው ጀምሮ፣ የህዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎች፣ በተለይ ደግሞ የዲሞክራሲ ጉዳዮች ቋሚ ኮሚቴ ይህ ስራ የኛ ነው፣ እኛ እዚህ ውስጥ ጎላ ብለን መታየት አለብን ባትሉ ኖሮ ዛሬ የምናገረውን ነገር ልናገረው ባልቻልኩም ነበር። ይሄ ስራ በተሻለ መጠን የሁሉንም ኮሚሽነሮች ኃላፊነትን የወሰደ፣ ሁሉንም ኮሚሽነሮች እንቅልፍ አልባ ሌሊቶች እንዲኖራቸው ያደረገ፣ ኤክስፐርቶቻችን፣ ሰራተኞቻችን ጥረት ነው ሁላችንም እዚህ ያደረሰና ለዚህም ከፍተኛ ምስጋናዬን ባቀርብና በዚህ ፖዚቲቭ በሆነ ኖት ብጀምር የተሻለ ነው። ይሄ ኮሚሽን የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1265/2014 በሚገርም ሁኔታ እንግዲህ ጓደኞቼም ሊያግዙኝ ይችላሉ። የሚገርም አዋጅ ኃላፊነቱን ለኮሚሽኑ ይስጥ እንጂ ዋናውን ኃላፊነትና ወሳኝነቱን የሚወስዱት ህዝቦቻችን እንደመሆናቸው መጠን እጅግ አሳታፊና አካታች በሆነ መንገድ
የታች ያሉትን ህዝቦቻችንን ፔሪፈራል ወይም ከመሃል ውጭ ያሉትንም ወገኖቻችንን አርብቶ አደሮቻችን፣ አርሶ አደሮቻችን፣ የተለያዩ የማህበረሰብ ክፍሎች፣ የተዘነጉ የማህበረሰብ ክፍሎቻችንን፣ የተፈናቀሉ ወገኖቻችንን፣ ሴቶቻችንን በተቻለ መጠን በህግ ማዕቀፍም በሜቶዶሎጂም ውስጥ በማካተት የአካል ጉዳተኞቻችንን በአጠቃላይ እጅግ አካታች በየትም ሀገር ባልተሰራ የኢንክሉሲቪቲ እና የፓርቲሲፓቶሪ አካሄድ እንዲቀመር የተደረገው መነሻው ይሄ አዋጅ 1265 ዝባር 2014 በመሆኑ ነው። አንዳንድ ጊዜም በቀልድ መልክ እንናገራለን። ምን ነው እንደ ሌሎች ቀለል ያለ አካሄድ ቢኖረው ብዙ በሰራን ነበር፣ እንደተባለው ጊዜ በ3 ዓመት ባጠናቀቅን ነበረ። ምን ነው እንደ ኬንያ በተወሰነ አጀንዳ ላይ የተወሰኑ ማህበረሰብ ክፍሎች ወይም እንደ ቱኒዚያ ወይም እንደ ሳውዝ አፍሪካ ወይም እንደ ማሊ ወይም እንደ ቤኒን ሌሎቹ ቢሆን ኖሮ ይህን ስራ መስራት ይቻል ነበር። ግን ምን ያህል ውጤታማ ይሆናል የሚለው እሱ ደግሞ ብዙ የሚያነጋግር ነው። ስለዚህ ነው እንግዲህ አላማችን፣ ርዕያችን እጅግ መሰረታዊ በሆኑ ባላግባቡን ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት ነው። ይሄን ነው። ይሄ ደግሞ ተጀምሯል። በኋላ መጣበታለሁ። የኮሚሽኑ ዓላማዎች በአዋጁ ላይ በሚገባ የተጠቀሰ ነው። በህብረተሰብ ክፍሎች እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት ማሻሻልና መተማመንን መፍጠር፣ አዲስ የፖለቲካ ስርዓት መገንባት፣ ለዲሞክራሲያዊ ስርዓት መሰረት መጣል፣ ወቅታዊ ችግሮች ተፈተውና ዘላቂና አስተማማኝ ሰላምን ማረጋገጥ፣ ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት መሰረት መጣል። እንግዲህ እዚህ የምታዩቸው ምስሎች አንዳንድ ቦታ ላይ ካልሆነ በስተቀር እነኚህ ትክክለኛ የሆኑ ሪል የሆኑ በየቦታው እንግዲህ ዛሬውን ያርገውና መሀላችን ሊገኙ ይገባ ነበር። አቶ ዘገየ ወይም ኮሚሽነር ዘገየ በ84 ዓመት እድሜያቸው ያልሄዱባቸው አካባቢዎች የሉም። ደቡብ፣ ምዕራብ፣ ደቡብ በየቦታው በየክልሎቻችን በዚህ እድሜ ሄደው ወይም ሄደን ሁላችንም ያገኘናቸውን የማህበረሰብ ክፍሎች ነው የምታዩትና እንግዲህ ዋናው ዓላማ ይሄ የሀገራዊ ምክክር ሂደት ዝም ብሎ ኦቨርናይት የታሰበ አይደለም። የተከበራችሁ የሀገራችን መሪዎች እንደምታውቁት የግጭት መፍቻ መንገዶችን ነፍጡንም፣ ዱላውንም፣ ከዘራውንም፣ ጎራዴውንም ሁሉንም ሞክረነዋል። እየደረስን ያለነው ግን ወደ ውድመት እንጂ ወደ ልማት አይደለም። ስለዚህ ያንን ወደዛ ለመድረስ የሚያስፈልገን ወደ መግባባት የሚወስድ መንገድ ነው የሚል የኢትዮጵያ ሕዝቦች ሲጠይቁ 1 ዓመት 2 ዓመት አይደለም፣ ብዙ በርካታ ዓመታትን እንቆጥራለን። መልሶቹ ኔጌቲቭ ነበሩ። ምንድን ነው ምን ያስፈልጋል የሚል ነበር። በኋላ ግን እንግዲህ ይሄ መንግስት ይሄ የህዝብ ተወካዮች ምክር ቤት ትልቅ ክሬዲቱን ሊወስድ ይገባዋል ብዬ አምናለሁ። ስለዚህ የለም እውነት ነው የሚሻለን ለመግባባት አንድ መፍትሄ መፍጠር አለብን። ስለዚህ ለመግባባት መነጋገር አለብን። ለመነጋገር ደግሞ የሚያስፈልገው መጀመሪያ በዛ በሰላም ወይም በሂደቱ መተማመን ነው። ከዛ በኋላ መነጋገር ይኖርብናል። ስንነጋገር መከባበር ያስፈልገናል። ከተነጋገርን ደግሞ መደማመጥ አለብን። ከተደማመጥን ያን ጊዜ እድለኛ ከሆን እንፋቀራለን፣ እንተዋወቃለን። ከሁሉ በላይ ግን አገራችንን መሀል አድርገን ወደ መግባባት እንደርሳለን። ይሄ ነው እንግዲህ መነሻው። ስለዚህ ለዚህም ነው ይሄ አዋጅ 1265 ዝባር 2014 ተፈጥሮ ለዚያም የሚሆኑ ሰዎች ተብሎ ኮሚሽነሮች ከየቦታው ተጠቁሞ እንደ እድል ሆኖ እድል ነው የምለው ከብዙዎች መካከል 11 ሰዎች ይህንን ኃላፊነት ተሰጥቶን እንግዲህ ይህንን ስራችንን እየሰራን ይገኛል። የተለያዩ ሀሳብ ልዩነቶችን በሰለጠነ መንገድ በምክር ለመፍታት ጥያቄዎች የነበሩ ቢሆንም ተጨባጭ እርምጃዎች ሳይወሰዱ ቆይተዋል። ችግሩን ለመፍታት ነፃና ገለልተኛ የሆነ አመቻች ያስፈልግ ስለነበረ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋሙ ቀደም ብዬ እንዳልኩት እጅግ በጣም ትልቅ መርታ ነው። ክቡራትና ክቡራን እንግዲህ ኮሚሽኑ ከዚህ በመነሳት ጽህፈት ቤት በማቋቋም ራሱንም ጭምር አንድ ወለል ላይ በማምጣት
የሰው ኃይልና በአሰራርና በአደረጃጀት የመጀመሪያውን የ3 ዓመት እቅድ በመንደፍ የአመታዊ መርሃ ግብሮቹን በሚገባ በመስራት እና ከዚያ በኋላ ፖቴንሻል የሆኑ ሊረዱ ወይም ሊያግዙ የሚችሉ የአገር ውስጥ አመራርና የውጭን ተባባሪ አካላትን በመለየት ስራውን የጀመረው። ስራውን ሲጀምር በዛን ጊዜ 9 ክልሎች ነበሩ። አንደኛው ክልል ጦርነት ላይ ስለነበር 8ቱም ክልሎች በኋላ ላይ 11 የሆኑት 2ቱንም ከተማ መስተዳድሮች በቀጥታ በመሄድ የአሰራራችንን በመመርኮዝ አዋጁን በመመርኮዝ ወረዳዎችና የተለያዩ ኮንስቲትዩዌንሲስ ምን ይመስላሉ የሚለውን ህዝቦቹ ራሳቸው ፕሪስክሪፕሽኑ ከላይ ወደ ታች አልወረደም። ወረዳዎች ምን ይመስላሉ? የኢትዮጵያ ጂኦግራፊካል አቀማመጥ እንደምታዩት ሃይላንድ አለ፣ ደጋው፣ ሚድላንድ አለ፣ ወይና ደጋው፣ ሎውላንድ አለ፣ ቆላውና የቆላውና የደጋው የወረዳ አፈጣጠር ወይም የኮንስቲትዩዌንሲ ይዘት በተወሰነ ደረጃ ይለያያል። በአንደኛው ጋር አርብቶ አደር ሲበዛ በሌላው ጋር አርሶ አደር ይበዛል። በሌላኛው ጋር ድብልቅ ሊሆኑ ይችላሉ። ሌሎች በተፈጥሮ ላይ በወንዝና በውሃ ላይ የሚኖሩ ወገኖች ይኖራሉ። ስለዚህ እነኝን ሁሉና በትክክል በማየት እነኝን ኮንስቲትዩዌንሲዎች ከእያንዳንዱ ወረዳ ላይ ከ8 እስከ 12 የሚሆኑ ወረዳዎችን በመለየት እና እነኝን 8 እስከ 12 የሚሆኑ ወረዳዎችን ተደራሽ ለማድረግ ደግሞ ኮሚሽኑ 1300 ወረዳዎችን የመድረስ አቅም ስለሌለው ተባባሪዎች አስፈላጊ በመሆናቸው በኋላ ላይ የምጠቅሳቸው ተባባሪዎችን ማግኘት ነበረበት። እንግዲህ ይሄ ስራ በተቻለ መጠን ኢንዲፔንደንት ሆኖ አካታችና አሳታፊ እንዲሆን ለማድረግ የተነሳ ነው። ከ1330 ገደማ ከሚሆኑ ወረዳዎቻችን ነው። ከዚያ ክልል፣ ከዚያ ፌደራል ተቋማት፣ ከዚያ እያለ ነው እንግዲህ ወደ ዲያስፖራው የተሄደውና ስለዚህ ገና በጠዋቱ እነኚህን ስራዎች ስንሰራ ኮሚሽኑ ደግሞ አማካሪ ያስፈልገዋል። ስለዚህ እነኚህን አማካሪዎቻችንን ከሁሉም በኋላ ላይ 12 ከሆኑት ክልሎች ትግራይንም ጨምሮ እንዲመረጡ በማድረግ አማካሪዎቻችን አብረውን ስራውን እንዲሰሩ እንዲያግዙን አድርገናል። በተቻለ መጠን ገለልተኛና ነፃ የሆነ ኮሚሽን ከመጀመሪያው እንዲዋቀር መደረጉ ምናልባት ለምናገረው ውጤት ከፍተኛ የሆነ አስተዋጽኦ አድርጓል ብዬ አስባለሁ። ሌላው እንግዲህ የአጀንዳ ሀሳብ የሚሰጡና በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን ከመጀመሪያው ጀምሮ ማስመረጥ ተችሏል። ስለዚህ በአሁኑ ወቅት 1234 ወረዳዎች ተደራሽ ሆነዋል እና እነኚህ ወረዳዎች አጀንዳዎቻቸውን በየደረጃው ሀገራዊ ፋይዳ ያላቸው ይህን ስል ከባቢያዊም ቢሆኑ ሪጂናልም ቢሆኑ የኛ ብዙ አስቸጋሪ አይደለም። ለምን የተሰበሰቡ አጀንዳዎች የህዝብ አጀንዳዎች ባክነው የሚቀሩ አይደሉም። ስለዚህ ህዝቦቻችን ተናግረዋል። ስለ መንግስቶቻችን ይሄን እንላለን፣ ስለ መሀል መንግስት ይሄን እንላለን፣ ከመሀል መንግስት ይሄን እንጠብቃለን፣ ከሶስቱም የመንግስት ኦርጋኖች ይሄን እንፈልጋለን። ህዝቦቻችን እንደምናስበው አይደለም። ይሄን ለእናንተ አልነግርም። አርብቶ አደሮቻችን፣ አርሶ አደሮቻችን ምናልባትም 1 ወይም 2 እና ከዛ በላይ ዲግሪ ያለን ከምንል ሰዎች በሚያስፈራና በሚያስደነግጥ በሚያኮራ ሁኔታ አገራቸውን ያውቃሉ። አገራቸው ምን እንደምትፈልግ እነሱ ምን እንደሚፈልጉ ያውቃሉ። የኢትዮጵያ ሴቶች አርብቶ አደርም ሆኑ አርሶ አደር መናገር ይችላሉ፣ ሀሳባቸውን ማቅረብ ይችላሉ። እድሉ ከተገኘላቸው መምከር ይችላሉ፣ ከትልልቆቹም ከልሂቃኑም ጋር። ይህንን ነው ያስተዋል ነው። እንግዲህ የማህበረሰብ ተወካዮች የልየታ ሂደት የተከናወነው ቀደም ብዬ እንዳልኩት ተባባሪ አካላትን በመጠቀም ነው ብያለሁ። እነኚህ ተባባሪ አካላት ነፃ በሆነ መንገድ ወረዳዎቻቸውን ስለሚያውቁ ከወረዳ ዳኛ ሁሉን እኩል ከሚያየው የወረዳው ዳኛ ጀምሮ የተለያዩ ባለድርሻ አካላትን እዚህ ውስጥ አስገብተን ነው። ለምን እኛ ሁኔታዎችን ማመቻቸት እንጂ ኤክስን ዋይን ወይም ዜድን ምረጡ የምንልበት አግባብም አልነበረንም። ሜቶዶሎጂያችን ወይም ስነ ዘዴያችን ይህንን አልነበረም የሚያመላክተው። በዚህ ምክንያት ነው መምህራን
የትም ቦታ ስላሉ መድረሳውም ሆነ ዘመናዊ ትምህርት ቤት ስላሉ መምህራንን፣ እድሮች የትም ቦታ ስላሉ በእርግጥ አንዳንድ ቦታ ላይ ለምሳሌ ቆላ ውስጥ ደጋ ውስጥ እንደምናውቀው አይነት እድር ባይኖርም የዛን አይነት ስራ የሚሰሩ ተቋማት አሉ። በቤኒሻንጉል ጉሙዝም ይሁን በአፋር ክልልም በሶማሌ ክልልም ሆነ በጋምቤላም በሌሎቹም ተመሳሳይ ያሉትን ተቋማት የዚህ የኛ የተባባሪ አካላት ውስጥ ባለድርሻ እንዲሆኑ በማድረግ ሁለተኛ የፖለቲካ ፓርቲዎች በተባባሪነት በቀጥታ እንዲሳተፉ በማድረግ ይሄውም በጋራ ምክር ቤታቸው በኩል በማግኘት እንዲያውም አልፈን ተርፈን ከጋራ ምክር ቤት ከተፎካካሪ ከሚባሉት የፖለቲካ ፓርቲ አመራሮች ውስጥ 3ቱ እንዲያውም በአማካሪ ኮሚቴ ውስጥ አብረውን ያገለግላሉ። ይሄ ለትራንስፓረንሲ ነው። ምንድነው የምንሰራው? ምን እየሰሩ ነው? ስራችን እያንዳንዱ አካሄዳችን ግልጽ እንዲሆን የተፎካካሪ ፓርቲዎችም በአማካሪ ኮሚቴ ውስጥ ሁሉ እንዲሰሩ ነው የተደረገውና ስለዚህ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ኢትዮጵያ ብዙ ሃይማኖት ነች። ቀደም ብዬ 9 ብዬ ነበር። ያው 7 የተመዘገቡ ሃይማኖት ተቋማት አሉ። 8ኛው ዋቄፈና አለ፣ 9ኛው ሕገ ልቦና አለ። አሁን ብዘረዝርላችሁ ሊስቱ እየጨመረ ይሄዳል። ለምን እንግዲህ ኢትዮጵያ ሁላችንም ከሆነች ሁላችንም በኩል ማስተናገድ ካለባት ይሄ መድረክ ለሁላችንም እኩል ከተከፈተ የሀገራዊ ምክክር እከሌ ነኝ ብሎ የሚመጣውን በጭራሽ አይመልስም። አንተ እንደዚህ ነህ፣ ያንተ ሃይማኖት እንደዚህ ነው፣ ያንተ ህዝብነት ወይም ብሔረሰብነት እንደዚህ ነው ብሎ የሚመልስበት አግባብ የለም። ስለዚህ እነሱም በወረዳ ጭምር በታዛቢነት እንዲገኙ፣ ወደ አንድ ያጋደለ አመራረጥ እንዳይኖር፣ የሲቪል ማህበረሰቡም በየቦታው ስላለ እነሱም በድርጅታቸው አማካኝነት በጋራ ምክር ቤታቸው አማካኝነት እንደዚሁ እነሱም አባላት እንዲሆኑ እና ቀደም ብዬ እንዳልኩት ዳኞች፣ የወረዳ አስተዳዳሪዎች እና በመጨረሻው እጅግ በጣም የጠቀመን የፌዴራል ዩኒቨርሲቲዎች ናቸው። ፌዴራል ዩኒቨርሲቲዎች በክልል ብቻ ታስረው ያሉ አይደሉም። የፌዴራል ዩኒቨርሲቲዎች የሁሉንም የኢትዮጵያ ተማሪዎችን ወደ የተቋማቸው ወስደው እውቀት እንዲገነዝቡ አድርገው የአካባቢውን ባህልና እውቀት ጭምር ይዘው ወደ የመጡበት እንዲሄዱ ምናልባትም እዛም ቀርተው እንዲያገለግሉ የሚያደርጉ ናቸው። ስለዚህ የፌዴራል ዩኒቨርሲቲዎችን ከመጀመሪያው ገና ከጠዋቱ በኮንሶርቲየማቸው በኩል በማግኘት እነሱም ተባባሪዎቻችን እንዲሆኑ አድርገናል። ስለዚህ 48 ዩኒቨርሲቲዎች በትክክልም 44ቱ በኋላም ላይ 4ቱ የትግራይ ዩኒቨርሲቲዎች ባደረግናቸው ኤንጌጅመንቶችና ኮንሰልታንሲስ ላይ ተገኝተዋል እና እነሱንም እንደ ሀብ በመጠቀም የፌዴራል ዩኒቨርሲቲዎች ምሁራን ወይም ኢንስትራክተሮቹን የኛ አስተባባሪዎች እንዲሆኑ በማድረግ ለምን የአካባቢውን ቋንቋና ባህል ያውቃሉ። ሶማሌ ውስጥ ያሉ ዩኒቨርሲቲዎች የአካባቢውን ባህልና ቋንቋ ያውቃሉ። አፋር ውስጥ ያለው ዩኒቨርሲቲ እንደዛው ነው። ስለዚህ ባህሉንም አነጋገሩንም ሁሉንም ስለሚያውቁ እጅግ ከፍተኛ የሆነ እርዳታ አድርገውልናል። ሂደቱ እንደዚህ እንደምናገረው ግን ቀላል አልነበረም። አንዳንድ ቦታ ላይ ትሬቶች ነበሩ። እስቲ እዚህ ትደርሳላችሁ፣ ዳያስፖራም ሳይቀር ዋሽንግተን ዲሲ እኮ ስንሄድ እስቲ እቺን ክልል እቺን አካባቢ ትረግጣላችሁ ተብለን እንሄድ ነው። ምንም ስንሄድ ብዙ ሰው ይህን ነገር ይፈልገዋል፣ መነጋገር ይፈልጋል፣ በሰላም ችግሩ መፍታት ይፈልጋል። አንዳንዱ ወይም ብዙዎቹ በሚባል መልኩ ልባቸው እና መንፈሳቸው ኢትዮጵያ ነው ያለው፣ አካላቸው ነው እዛ ያለው። ስለዚህ መነጋገር፣ ለመግባባት መደማመጥ ይኖርብናል በሚል ሲመጡ የተወሰኑ ጥቂት ሰዎች ምንም የዲሞክራሲ ሀገር ነውና እንኳን እዛም እዚህም ስለሚሆን ብዙም አልተገረምንም። ልክ በዛው መልክ ሌሎችም ሀገሮች በኋላ ላይ መጣባቸዋል ተመሳሳይ ሁኔታዎች ነበሩ። እዚህም ሀገራችንም ውስጥ አንዳንድ ክልል ላይ ያጋጠሙን ችግሮች ነበሩ። ከስራችንና ከሄድንበት ግን ላይፍ ትሬትኒንግ የሆኑ አስፈራሪያዎች፣ ዛቻዎች በተለይ ለተሳታፊዎቻችን ከወረዳ ለሚመጡት ይሄ ሁሉ ነገር ግን ሊሳካ የቻለው የጸጥታና የደህንነት የክልልና የጸጥታና የፌዴራል ጸጥታና ደህንነት መዋቅሮቻችን በሚገባ ስለሰሩ ነው። ለዚህም በዚህ አጋጣሚ ቀደም ብዬ ማመስገኛለሁ። አሁንም ለርዕሳነ መስተዳድሩ ለመሪዎቹ እና ለጸጥታና ደህንነት አካላት በተለይ ደግሞ ቮለንቲርስ በመሆን ላገለገሉን ወጣቶችም ጭምር ምስጋናዬን በየመሃሉ አቀርባለሁ።
ስለዚህ ቀደም ብዬ እንዳልኩት የሀገሪቱን ሁሉንም ወረዳዎችና ከተማዎችን ለመድረስ ታቅዶ እንግዲህ ስታቲስቲክሱ በጣም ጥሩ ነው። 93% የሚሆኑ ወረዳዎቻችንን ለመድረስ ችለናል። በምክክር ሂደቱ እንዲሳተፉ የተወከሉ ተሳታፊዎች እነኚህ እዚህ ላይ የምታዩቸው 5ቱ ናቸው። 5ቱም ባለድርሻ አካላት ናቸው። የክልልና ሪጂናል ክልሎች ራሳቸውን የቻሉ ኮንስቲትዩዌንሲስ ናቸው፣ ባለድርሻ አካላት ናቸው። የህብረተሰብ ክፍሎች በጣም ሰፊ ናቸው ብያለሁ። ወረዳ ላይ ከ8 እስከ 12፣ ሪጅን ላይ 22 አካባቢ፣ ፌዴራል ላይ ወደ 38 አካባቢ ባለድርሻ አካላት አሉ። ሰፊ ነው። ዳያስፖራ ላይ ወይም ደግሞ በውጭ ያሉት ላይ ራሳቸውን የቻሉ ዳያስፖራ ሆነው ኮንስቲትዩዌንሲ ሆነው ስለቀረቡ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ የክልል ተቋማት፣ ፌዴራል ተቋማት አሉ። ምሁራንና ታዋቂ ሰዎች እንደዚሁ በዚህ በ5ቱ ውስጥ ያሉ ናቸው ከዳያስፖራው ጋር። ስለዚህ በአጀንዳ ማሰባሰቢያ ታላላቅ ህዝባዊ መድረኮች ላይ እነኚህ የጠቀስኳቸው ሙሉ በየተወካዮቻቸው አማካኝነት እንዲታዩ እንዲወከሉ ተደርገዋል። ሲወከሉ በሚገባ እንግዲህ ዳያሎግ ፕሮሰስ ነው። ስለዚህ ፕሮሰሱ ከመጀመሪያው ጀምሮ ፕሮሰስ ዲዛይኑ ትክክል ካልሆነ የብዙ ሀገር ትምህርቶች የሚያሳዩት ምንድን ነው? አንዱ ዋናው ነገር ኢንክሉሲቪቲ እና ፓርቲሲፓቶሪ መሆን ነው። ሁለተኛው የፕሮሰስ ዲዛይኑ ትክክለኛ መሆን ነው። ስለዚህ ደጋግሜ እንዳልኩት ሜቶዶሎጂው ላይ ስነ ዘዴው ላይ ብዙ ስለተደከመበት ፕሮሰስ ዲዛይኑ ጥሩ ስለሆነ የሀገራችን ህዝቦች ገና ከጠዋቱ መምከር ጀምረዋል። አዲስ አበባ አውቶቡስ ላይ ኢትዮጵያ እየመከረች ነው የሚለው ጎኑ ላይ ታያላችሁ። ለአንድ ወር ተከራየ ነውና መጨረሻው ላይ ከወር በላይ መክፈል ሲያቀተን የአዲስ አበባ አውቶቡስ በዛው ሳይገነጥላቸው ቀረ። አሁንም እያስተዋወቀልን ነው። ይህ ትልቅ አርአያነት ያለው ስራ ነው። በክብርት ከንቲባ በኩል ምስጋናችን ይደረስልን። ይኸው ወገኖቻችን የምታዩቻቸው ናቸው። ሁሉንም እዚህ ላይ ብናቀርብ ብንል የስዕላዊ ኤግዚቢሽን ነው የሚሆነው። ወደፊት ማድረጋችን አይቀርም። በተለይ ሎንቺንጉ ላይ መክፈቻው ላይ እንዲህ አይነት ማድረጋችን አይቀርም። ህዝቦቻችን ምን ያህል እንደተወከሉ፣ ምን ያህል አስበውበት እንደመጡ፣ ምን ያህል የባህል ልብሳቸውን፣ ቆባቸውን፣ ዘንጋቸውን፣ ስንቄያቸውን ሁሉን የሚያስፈልገውን ነገር ይዘው እንደመጡ የሚያሳይ ነው እና ይሄ እንደው የተወሰነ አንድ ስዕል ከ1000 ቃላት የበለጠ ይናገራል ስለሚባል ነው። አጀንዳ ማሰባሰቡ ቀደም ብዬ እንዳልኩት በተለያየ መንገድ ነው የሚሰበሰበው በሜቶዶሎጂያችን መሰረት። አንደኛ ከታላላቅ ህዝባዊ መድረኮች ነው። ሁለተኛው በቀጥታ ለኮሚሽኑ ከቀረቡ ሰነዶች እንዲሁም ቀደም ሲል ከተደረጉ ጥናቶች ነው። እንግዲህ ማሰባሰብ ስራዎች በስፋት የተከናወኑት ያ ብቻ ሳይሆን ምናልባት እኛ ቢሮ የመጣችሁ ብዙ ታላላቅ ኃላፊዎች እንዳስተዋላችሁት ትልቅ ሳጥን ታች አለ። ማንም ሰው ወኪን አድርጎ እኔ ኢትዮጵያዊ ፋይዳ ያለው አጀንዳ ይሄ ነው ብሎ ይሰጣል። አንዳንዱም ማንኛችንም ቢሮ ምንም ሳይባል ገብቶ በፖስት አድርጎ ለኔም ለጓደኞቼ ኮሚሽነሮችም ሰጥቶ መሄድ ይችላልና በተናጠልም በግሩፕም አጀንዳዎች ሲቀርቡ ከርመዋል። አካሄዱ ይሄ ነው። ለማንም ክፍት ነው። ይሄ ነው እንግዲህ እንዳልኩት ለሁሉም ተደራሽ መሆን ከተፈለገ ህዝቦች ይሄ ነው አጀንዳችን፣ ቅድሚያ የምንሰጠው ይሄ ነው የሚለውን መቀበሉ በጣም ወሳኝ ነበር። እንግዲህ እነዚህ የህዝቡና የተለያዩ ባለድርሻ አካላት የልብ ትርታና ፍላጎት የተንጸባረቀባቸው ጉዳዮች ወደፊት ለሚሰሩ ስራዎች ጥልቅ መነሻዎች መሆን የሚችሉ የሀገር ሀብት ናቸው። ምክክር ከሚካሄድባቸው አጀንዳዎች በተጨማሪ በቀጣይ በየደረጃው ምላሽ ሊሰጣቸው የሚገቡ እንዲሁም የፖሊሲ ግብአት መሆን የሚችሉ በርካታ ጉዳዮች በአግባቡ ተሰብስበዋል። እንግዲህ የአጀንዳ ማሰባሰብ ተሳትፎ ከእቅዱ አንጻር ይህንን ይመስላል። እንደ ኦቨርኦል ፒክቸሩ እንዲኖራችሁ ነው። ተቋማትና ማህበራት፣ የመንግስት ተቋማት፣ ታዋቂ ሰዎች፣ የፖለቲካ ፓርቲዎች ምናልባት በቀይ የተቀመጠውን ሆነ ተብሎ ነውና 93% ነው። ስለዚህ ይሄ ህዝባዊ ዳያሎግ ነው። ህዝብ ለመጀመሪያ ጊዜ እድል ተሰጥቶት የሳላማጎ አርብቶ አደር፣ የፊልቱ አርብቶ አደሯ ወይም የአረብቲዋ አርብቶ አደር ለመጀመሪያ ጊዜ ከልሂቃን ከናንተ ከመሪዎቿ ጋር እና ከምሁራን ጋር ቁጭ ብላ የምትነጋገርበት መድረክ ነው። ይሄ ለብዙ ሺህ ዓመት ኢትዮጵያን ይዘው የኖሩ አርሶ አደሮችና አርብቶ አደሮች ለመጀመሪያ ጊዜ
ከመሃልና ከትልልቆቹ ተዋናያን ጋር ስለ ሀገራቸው ዕጣ ፈንታ የሚወያዩበት መድረክ ነው። ይሄ እኔ ትልቅ ነገር ይመስለኛል፣ በተለይ ይህንን አካሄድ ለመቀመሩ። እንግዲህ 93% ምንትስ ሲባል በሂደታችን ቀደም ብዬ እንዳልኩት እኛ ስንቋቋም 9 የነበሩ ክልሎች 12 ደረሱ እና በሂደታችን 11ዱን በሚገባ ደርሰን የቀረን የትግራይ ክልል ነበር። ስለዚህ የትግራይ ክልልን ተሳትፎ የተሟላ ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በጣም በርካታ መንገዶችን ተጉዟል። ምክንያቱም ከ20 ጊዜ በላይ የተለያዩ ባለድርሻ አካላትን መቀሌ ላይ፣ አዲስ አበባ ላይ የርዕሳነ መስተዳድሮቹ ቢሮ ከካቢኔዎቻቸው ጋር ብዙ ስራዎች ተሰርተዋል፣ እንዲሁ ተዘርዝረው የማያልቁና በመጨረሻ ላይ ኮሚሽኑ ያደረገው ይሄ ስዕላዊ ነው። ከትግራይ ጊዜያዊ መስተዳድር ጋር፣ ከህወሓት ስራ አስፈጻሚ ጋር፣ እዛው ካለው የፐብሊክ ዲፕሎማሲ ጋር፣ ከሲቪል ማህበረሰቡ ጋር እና ትግራይ ውስጥ እና አዲስ አበባ ወይም ከትግራይ ውጭ ካሉ ተጋሩም ጋር ጭምር ምን ብናደርግ ይሻላል? ይሄ ጥሩ አጋጣሚ ነው። አጀንዳዎቻችን ማቅረብ እንችላለን። ሜቶዶሎጂያችን ደግሞ በጣም ጥሩ ነው። ለምን ተፈናቃዮችን ወይም አይዲፒስን ያስገባል። እዛ ክልል ውስጥ ያሉ ማርጂናላይዝድ የሆኑ ማህበረሰብ ክፍሎችን ያስገባል። ሌሎቹንም የማህበረሰብ ክፍሎች ስለሚያካትት እጅግ በጣም ጥሩና መልካም አጋጣሚ ነው የሚለውን መልእክት ባገኘው አጋጣሚ ሁሉ ለማድረስ ሞክረናል። እንግዲህ ይሄ ሁሉ ሆኖ ያደረግነው መጨረሻ ላይ የተከበራችሁ እንደሰማችሁት ጥሪውን እዚህ በማድረግ እዚህ መጥተው አጀንዳዎቻቸውን እዚሁ እንዲሰጡ ማድረግ ነው። 300 የሚሆኑ ከትግራይ ከተለያዩ የማህበረሰብ ክፍሎች አዲስ አበባ ድረስ በመምጣት 400 ከሚሆኑ ከትግራይ ውጪ ካሉ ተጋሩ ጋር በመሰባሰብ በድምሩ 700 የሚሆኑ 3 ቀን በጋራ ተሰባስበው ስካይላይት ሆቴል በሚገባ ተወያይተው በሚገርመኝ ሁኔታ አንዳንዶቹ በሀሳብ እንኳን የሚለያዩ የተለያየ ጽንፍ የያዙ እንኳን ቢሆኑ ቁጭ ብለው ተነጋግረው ክልላችን አጀንዳው ይሄ ነው፣ ይሄ ለመንግስት ይድረስልን፣ ይሄን ደግሞ በቀጥታ አድርሱልን፣ ይሄን ግን በአጀንዳ መልክ ይያዝልን በሚል አጀንዳዎቻቸውን አስረክበዋል። ማስረከብ ብቻ ሳይሆን በዚህ ሀገራዊ ምክክር ጉባኤ ላይ የሚመረጡትን ተወካዮቻቸውን መርጠዋል። እንግዲህ ይሄ ነው እዚህ ላይ የምታዩት አጀንዳቸውን ሲያቀርቡ ነው እዚህ መሀሉ ላይ። ይሄ ሌላው ደጋግመን ሰምታችሁታል፣ ባጭሩ ሄድበታለሁ። የዚህ ዲያስፖራ ተሳትፎ ነው። ዲያስፖራ ሁሉም ዲያስፖራ ወይም ሁሉም ውጭ ያሉትን ወገኖቻችን መድረስ አንችልም፣ ሪሶርስ የለንም፣ ጊዜ የለንም እና የት ነው ብዙ ኢትዮጵያውያን እያሉ ብንል አፍሪካ እንኳን ቢያንስ ጅቡቲ፣ ኬንያ፣ ኡጋንዳ ብዙ ሀገር መሄድ አለብን። ለዚህ ጊዜ የለንም፣ ገንዘብም ሪሶርስም የለንም። ሁለተኛ ነገር ደግሞ ይሄ ሀገራዊ ኢትዮጵያ ላይ ፎከስ ያደረገ ቢሆንም ግን እነኛን ወገኖቻችንን ትተን መሄዱ አግባብ ባለመሆኑ ቢያንስ እንደው በናሙና መልክ የተወሰኑ አካባቢዎች መሄድ ተገቢ ነው በሚል በደቡባዊ አፍሪካ ያሉትን ወገኖቻችንን በደቡብ አፍሪካ ኬፕታውን ላይ፣ ፕሪቶሪያ ላይ፣ በዩኤስ አሜሪካ ደግሞ ወይም ደግሞ በትራንስ አትላንቲክ ዋሽንግተን ዲሲ እና ካናዳ ቶሮንቶ ላይ፣ ዩናይትድ ኪንግደም እዛው አካባቢ ያሉት አየርላንድንም ጨምሮ ያካተተው በለንደን ላይ፣ ስዊድን ደግሞ እንደዚሁ ስካንዲኔቪያና የአውሮፓ አካባቢ ለሚመጡ ሰዎች እድል ለመክፈት ስቶክሆልም ላይ እና በተባበሩት አረብ ኤሚሬትስ አቡዳቢና ዱባይ ላይ አድርገናል። እዚህ ላይ እንደምታዩት የተለያዩ ተሳታፊዎች ተገኝተው ተከራክረው ምክክር አድርገው አጀንዳዎቻቸውን መስጠት ብቻ ሳይሆን ወደ 70 ገደማ የሚሆኑ ተወካዮቻቸውን ከመላው ዓለም እዚህ ስብሰባ ላይ ትራንስፖርታቸውን ራሳቸው ችለው፣ ምክንያቱም እነኚህ ሁሉ ማምጣትና መመለስ አቅም የላትም ኢትዮጵያ እና ስለዚህ ቢያንስ እዚህ ሲመጡ ያለውን ወጪ ከሌሎች ተሳታፊዎች ጋር እንችላለን በሚል እንግዲህ ይመጣሉ ብለን ተስፋ እናደርጋለን። እንግዲህ እኛ እንደ ሀገር ላሉብን ችግሮች መንስኤዎችን በተመለከተ ቢያንስ በየደረጃው መግባባት ላይ እንዲደረስባቸው
ማድረግ ተችሏል። ይሄ ማለት ምንድነው? ህዝቦቻችን እየመከሩ ነው ብያለሁ። አሁንም ብዙ ፍንጮች አሉ የመግባባት እርስ በርሳቸው ሲገናኙ የሚሄዱበት አካሄድ አካታች ነፃና ዲሞክራሲያዊ በሆነ ተሳትፎ የታየበት በመሆኑ ይህ ሂደቱ በቀጣይ ለሚካሄደው ሀገራዊ ምክክር መሰረት ተጥሏል ብለን በጽኑ እናምናለን። የአጀንዳ ቀረጻው ሂደት ማጠቃለያ ምዕራፍ ላይ ነው ደርሷል። ቅድም እንዳልኩት ሪፋይንድ ባይሆንም ምክንያቱም እያንዳንዱ የምንሰራቸውን ስራዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤቱ ነው የሚወስነው። አንዳችን አንወስንም። ትልልቅ ውሳኔ የሚፈልጉትንና የተለያዩ ኢንጌጅመንቶች ተካሂደዋል። ስራችንን ስንጀምር የሃይማኖት ተቋማትን ይዘን ነው በእነሱ ቡራኬ ነው ስራ የጀመርነው። በቡራኬያቸው ብቻ ሳይሆን በዚህ በአጀንዳ ሂደቱም በትክክል እንዲሳተፉ ተደርገዋል። ለምሳሌ የእስልምና ጠቅላይ ምክር ቤት በሚገባ ተሰብስቦ በሚገባ የተጠና አጀንዳን አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁ በሲኖዶሱ በሚገባ የተጠና ሀገራዊ ፋይዳ ያለው ሃይማኖቶቹን የሚመለከት አጀንዳ አቅርበዋል። ወንጌላውያን ህብረት እንደዚሁ አቅርበዋል። እንዳልኩት ብዙ ሃይማኖቶች የራሳቸውን አጀንዳዎች አቅርበዋል። ዋቄፈና አቅርበዋል። ህገ ልቦና አቅርበዋል። ስለዚህ ምሁራን እንግዲህ እንደምታዩት ሲቪሉ ማህበረሰብ፣ ሰራተኞች፣ አካል ጉዳተኞች እነኚህ ሁሉ ዋና ባለድርሻ አካላት ናቸውና እነኚህ ጋር በጣም በርካታ የሆኑ ኢንጌጅመንቶችና ስራዎች ተሰርተዋል። ሌላው ዓለም አቀፉ ህብረተሰብ ነው። ዓለም አቀፉ ህብረተሰብ ገና እንደደረስን ነው የመጡት። ጥያቄያቸው ትንሽ ያስደነግጥ ነበር። አንደኛ ለምንድን ነው ምን ያደርጋል አሁን በዚህ ጊዜ ሰሜን ሰላም ጠፍቶ ሀገራዊ ምክክር ምን ያደርጋል? ለምን አታዘገዩትም? እኛ እኮ ታዛዦች ነን። የኢትዮጵያ ህዝብ ነው ይሄን ያዘዘን። ኢትዮጵያ ህዝብ ፊት እጃችንን አውጥተን ይህን ስራ እንወስዳለን ብለን ተቀብለናል። አንድ ሁለተኛ ይህንን ሰላም በተመለከተ ሁለት አማራጭ አለን። አንድ ሰላም እስኪመጣ እጃችንን አጣጥፈን ቁጭ ማለት ነው። ሌላው ግን ሁለተኛው ግን እየሰራን የሰላሙ ሂደት በሚጠናቀቅበት ጊዜ እንገባለን ያልነው ትክክል ሆነ። እየሰራን ብዙ ክልሎችን ከጨረስን በኋላ ነው የፕሪቶሪያ አግሪመንትም የተፈረመው። የተከበሩ አቶ ጌታቸውንም ሆነ የኋለኛውን ሌተና ጀነራል ማግኘት የቻልነው። ስለዚህ እኛ ትክክል ነበር። ሁለተኛው ፈረንጆች ያሉት በቃ እኛ ኤክስፐርቶች አሉን፣ በዳያሎግ እኛ ልሂቃን ነን፣ እውቀት አለን። ስለዚህ ኤክስፐርቶች እንመድብላችሁና ከነሱ ጋር ስሩ። ሌላው ደግሞ ገንዘብ አለን፣ በገንዘቡ እንረዳ እንችላለን። ስለዚህ ለዚህ መልሳችን ኤክስፐርቶች እግዚአብሔር ይስጥል እናመሰግናለን። እስቲ መጀመሪያ ሎካል ኤክስፐርቲዙን እንየው። ከዛ ሎካል ኤክስፐርቲዙን ካየነው በኋላ የማይበቃን ከሆነ ወደ ውጭ ወዳሉት ኢትዮጵያውያን ኤክስፐርቲዝ እንሄዳለን። ከዛ በኋላ እናንተ ጋር እንመጣለን። ገንዘቡን ግን መንግስት ይሄ የኢትዮጵያ ፕሮግራም ነው ምንም እንዳትጠይቁ ቢለንም ከመጣ ደግሞ አንጠላም። ስለዚህ ለዚህ ቋት አዘጋጅተናል። ታስክ ፈንድ። ይህን ታስክ ፈንድ የሚመራው የገንዘብ ሚኒስቴር፣ የገንዘብ ሚኒስትሩ አሉ እና የኢትዮጵያ ናሽናል ዳያሎግ ኮሚሽን እና በዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም በኩል ማስኬድ እንችላለን። ገንዘብ እኛ ጋር ታምጡብን፣ እዛ ክተቱልን። መጨረሻው ላይ እንደምንም ተግባባን። ከአውሮፓ ህብረት 10 ሀገሮች ከአውሮፓ ህብረት ውጭ ያሉ ኖርዌይ፣ ኒውዚላንድ እና ጃፓን እዚህ ውስጥ አሉበት። ስለዚህ ለነኚህ ሀገሮች ባለውለታዎቻችን ናቸው። ጊዜው ሲደርስ ሁሌም እናመሰግናቸዋለን። በክቡር ጠቅላይ ሚኒስትር ፊት ግንዛቤ መፍጠርና መረጃን ተደራሽ ማድረግ እንግዲህ በጣም ብዙ ሙከራዎች ተደርገዋል። ቀጥታ ስርጭት፣ በጋዜጣዊ መግለጫዎች፣ በዜናና ቃለ ምልልሶች ብዙ ስራዎች ተሰርተዋል። ያጋጠሙ ችግሮች፣ የተደረጉ መፍትሄዎች፣ ጥረቶች ምንድናቸው? ስለ ትግራይ ቀደም ብዬ ተናግሬያለሁ። በአዲስ አበባ ላይ የተደረገው የአጀንዳ ማሰባሰብ ስራ በጣም ጥሩ የተሳካ ነበር። የፖለቲካ ፓርቲዎች ተሳትፎ በጣም ጥሩ ሁኔታ ላይ ነው ያለው። ስንጀምር የተከበራችሁ አመራር እንደምታውቁት ምናልባት ማክሲመም 2 ፓርቲዎች ነበሩ በሀገራዊ ምክክር ሂደቱ ላይ ያመኑበት። ያ ቁጥር በአሁኑ ሰዓት የትየለሌ ነው። በርካቶች ማጆሪቲ ፓርቲዎች ከጎናችን እየሰሩ ነው። ቅድም እንደተናገርኩት 3 ጠንካራ የሆኑ የተቃዋሚ ወይም የተፎካካሪ የሚባሉት የፖለቲካ ፓርቲዎች አማካሪ ኮሚቴ አባሎቻችን ናቸው። ከጅምሩ ያልተሳተፉ እንዲሁም በሂደቱ ሲሳተፉ ቆይተው ያቋረጡ
የተወሰኑ ፓርቲዎች ተስተውለዋል። ኮሚሽኑ ፓርቲዎቹ በምክክሩ ሂደት ላለመሳተፋቸው በምክንያት ለሚያነሷቸውና በስልጣን ክልሉ ሊታዩ የሚችሉ ችግሮችን ለመፍታት ጥረት አድርገዋል። አንዳንዶቹ ከኛ ውጭ ናቸው። ልክ አሁን ትግራይ ላይ ስንሄድ ያቀረቡልን ምንድነው ፕሪቶሪያ አግሪመንት ብዙ ጥያቄዎች ነበሩ ከኛ ማንዴት ውጭ የሆኑ ቢሆኑም እንኳን እዚህ መተን ለተከበረው ምክር ቤት ጥያቄዎቻቸውን አንስተናል። ዝም አላልንም። ግን እኛ ማንዴት ውስጥ የታቀፉ አልነበሩም። ልክ እንደዛውም የፖለቲካ ፓርቲዎቹ የሚያነሷቸው ኢሹዎች አሉ። ሰራተኞች ፓርቲ አባሎቻችን ኢንካርሰሬትድ ሆነዋል፣ እነሱ መውጣት አለባቸው፣ እነሱ እንደዚህ በሆኑበት በጣም በርካታ ጥያቄዎች ይጠይቃሉ። አንዳንድ ጊዜ ትንሽ ወጣም እያል ለክልል ርዕሳነ መስተዳድርም ወደ እናንተም ጋር እየደወልን እንደው ኤክስ የሚባል ዋይስ የሚባል እንደው እንደ ጌስቸር ብታረጉልን እያል በተናጠልም ጥያቄዎች የምናቀርባቸው ጊዜያቶች አሉ። አንዳንድ ጊዜም ኢንተርቪን ያደረግንባቸው ጊዜ አሉ። እንግዲህ አንዳንድ ጊዜ አስቻይ ሁኔታዎችን መፍጠር ካልቻል አንዳንዶች ምክንያት ይሆናሉ ሂደቱን ለማጨናገፍና የታጠቁ ኃይሎችን ለማካተት። እንግዲህ እሱም ብዙ ሙከራ አድርገናል። ከዴዋን ጀምሮ ጥያቄዎችን እናቀርባለን፣ እንላለን፣ አግኝታችኋቸዋል እንባላለን። አላገኘናቸውም፣ ግን ፕሮክሲዎቻቸውን እናገኛለን። ለምን ያው ህዝቡ እኛ አሁን አማራ ስንሄድ የመጡ አጀንዳዎች፣ አሁን ትግራይ በቅርቡ ባደረግነው ስብሰባ ላይ የመጡ አጀንዳዎች እርግጠኛ ነኝ ተቃዋሚ ነን አንገባም ያሉትም ሰዎች ሊሉ የሚችሉ ሰዎች ሊያመጧቸው የሚችሉትን አጀንዳ ነው ያመጡት። ስለዚህ ሆኖም ግን እንግዲህ በአሁኑ ሰዓት ኦሮሚያ ላይ ባደረግነው ትልቁ የምክክር መድረካችን ላይ የታጣቂ ቡድን ቀድሞ የነበሩ እንዲሳተፉ ተደርገዋል። ከአማራም ላይ በቅርቡ በተደጋጋሚ ስብሰባ አድርገን አጀንዳዎቻቸው እንደዚሁ ቆጥረው ሰጥተውናል። ተመሳሳይ ነገር ከኦሮሚያም ካሉ ታጣቂዎች እንጠብቃለን። እነሱንም በቅርቡ እናገኛቸዋለን ብለን ተስፋ እናደርጋለን። እንግዲህ ይሄ የምክክር ሂደት ግን ጥሩነቱ ምንድነው? እስከ መጨረሻው ድረስ በሩ ክፍት ነው። ሰላም ከጓዶቼ ጋር ከወገኖቼ ጋር እመክራለሁ ለሚል ሰው ሁሉ በሩ ክፍት ነው። ስለዚህ በሌሎች ሀገሮችም እንዳስተዋል ነው ተሳትፎ በማንኛውም ሂደት መካተትን ያማከለ ሊሆን እንደሚችል በየጊዜው እንናገራለን። በቀጣይ በመከናወን ላይ ያሉ ዋና ዋና ተግባራትና የባለድርሻዎች ሚና ምን ይመስላል? እንግዲህ ወደ ዛሬውም ይወስደናል። የፖለቲካ ተዋናዮችን ተሳትፎ ማጠናከር ምንችለውን ጥረት እስከ መጨረሻው ጊዜ ድረስ ብያለሁ። የመረጃ ተደራሽነትንና ግንዛቤ የማስጨበጥ ስራዎችን ይበልጥ ማጠናከር። በቀጣይነት የምክክር አጀንዳዎች ተቀርጸዋል ብያለሁ። በቅርቡ ይፋ እየሆኑ ይሄዳሉ። ተደራሽ ማድረግ። አመካካሪዎች የምንላቸው ፋሲሊቴተሮች ናቸው። እንግዲህ የዚህ ዳያሎግ ሂደት ሁለት ተወያዮች ተመካካሪዎች ይኖራሉ። በመሀል ላይ አዋጁም እንደሚለው ልክ እኛ እንደተመረጥንበት ኒውትራል እና ኢምፓርሻል የሆኑ እውቀቱ ያላቸው ተጨማሪ እውቀት ሊታጠቁ የሚገቡ ፋሲሊቴተሮች ያስፈልጉታል። ስለዚህ በእነኛ ፋሲሊቴተሮች ምክንያት የዚህ የምክክር ሂደት ውጤታማ ወይም ደግሞ ያነሰ ውጤትም ሊያመጣ ይችላል። ትልቅ ጥንቃቄ የሚደረገው እዚህ ላይ ነው። ስለዚህ ለዚህ ሂደት ከ12ቱም ክልሎቻችንና 12ቱም ብያለሁ ክልሎቻችንና ከሁለቱ ከተማ መስተዳድሮቻችን ተመልምለው በራሳቸው አመልክተው በጥቆማም ተወዳድረው ተመልምለው ከ500 በላይ የሚሆኑ ተወዳድረው 192 የሚሆኑት በቅርቡ የኢንሃውስ ትሬኒንግ አዳማ ላይ ተሰጥቷቸዋል። በጥቂት ጊዜያት ውስጥ ደግሞ ከስዊድን ኤፍቢኤ ከሚባልና አይዲያ ከሚባል ኔዘርላንድስ ካለ የኢንተርናሽናል የዳያሎግ የኮንፍሊክት እና የፒስ ከፍተኛ ምርምርና ስልጠና ተቋማት ናቸው። ከዛ በሚመጡ ደግሞ በተጨማሪ ስልጠና ይሰጣቸዋል እና ዝግጁ ይሆናሉ የናሽናል ዳያሎግ ሂደቱን ለማሳለጥ። እንግዲህ ከዛ ቀጥሎ ያለው ስራ የሀገራዊ ምክክር ጉባኤውን መጥራት ነው። ሌላው የሀገራዊ ምክክር ጉባኤው ከተጠራ በኋላ አላማው መዳረሻው መግባባት ላይ መድረስ ነው። መግባባት ላይ ብዙዎቹ ይደረሳሉ የሚሉ እምነት አለን። ምናልባት የተወሰኑ ዴድሎኮች ወይም መድረስ የማይቻልባቸው ምክንያቶች ቢፈጠር እንግዲህ ያ ኢትዮጵያ ሕዝብ በጋራ የሚወስነው ይሆናል። ወደ ኢትዮጵያ ሕዝብ ሊሄድ ይችላል።
መግባባት ላይ የተደረሰባቸው ጉዳዮች በሚገባ ተቀርጸው ለክቡራንና ክቡራት ለእናንተ ለሶስቱም መንግስታዊ ክንፎች የሚላክ ይሆናል። በዚህ በአጀንዳ አሰባሰብ ሂደት ላይ ሁሉ ሀገራዊ ሬሌቫንስ ያላቸው ላይ ምክክር ቢደረግም ሪጂናል ሬሌቫንስ ወይም ደግሞ የክልላዊ ሬሌቫንስ ክልላዊ ፋይዳ ያላቸው ወይም በቀጥታ የፌዴራል መንግስቱ ሊመልሳቸው የሚገባ አልያም ደግሞ ከባቢያዊ ሊሆኑ የሚችሉ አጀንዳዎች ካሉ እነኛ በሚገባ ተቀምረው ለተከበራችሁ መሪዎቻችን የሚሰጥ ይሆናል። ይሄ አጀንዳ የሚጣል የለም ማለት ነው። ስለዚህ እነኚህ ምክክር ላይ ተደርሶባቸው ወደ እናንተ መጥተው መተግበር ያለባቸው ስራዎች ከተተገበሩ በኋላ ለህዝባችን ተከታትሎ የማሳወቅ ኃላፊነት አዋጁ ሰጥቶናል። ስለዚህ ይሄ አንዱ ስራችን ይሆናል። ስለዚህ በእነኚህ ሁሉ ሂደቶች ውስጥ የምናደርጋቸው ተሳትፎች በጣም ወሳኝ ይሆናሉ። ምንድነው የመንግስት ድርሻ እንደ ባለ ድርሻ አካል ምንድነው? አንደኛው ይበልጥ አካታችነትና አሳታፊነትን ለማረጋገጥ ቀደም ብዬ እንዳልኩት የፖለቲካ ተዋናዮችና የታጠቁ ኃይሎች ወደ ምክክሩ መድረኩ እንዲመጡ ተጨማሪ እድሎችን መፍጠር ከኛ ይልቅ ለመንግስት ይቀላል ብዬ አስባለሁ። ይህን መድረክ መንግስት ያመቻቸ ቢሆንምና እናውቃለን። በየጊዜው ከምክክሩ የሚገኘውን ምክረ ሀሳብ ለመተግበር ዝግጁነቱን በክቡር ጠቅላይ ሚኒስትርም በኩል በሌሎቻችሁም በኩል በየጊዜው መገለጹ የህዝብን ቅቡልነት ያረጋግጠዋል። ከአሁን በፊት እንዲህ ተናግረናል ብሎ የሚቆም አይደለም። ህዝባችን በየሄድንበት ቦታ ሁሉ የሚጠይቀን ጥያቄ እውነት እናንተ አጀንዳ ሰበሰባችሁ፣ እኛ ተመካከርን፣ መንግስት እንደው ይፈጸመው ይመስላችኋል? እኔ ምናልባት ይሄ የህዝቦች ጥያቄ ሳይሆን የልሂቃን ፍራቻ ሳይሆን አይቀርም ብዬ ነው የማስበው። ዞሮ ዞሮ ግን በየጊዜው ከመንግስት የሚሰጡ መልእክቶች የበለጠ ቅቡልነቱን ያረጋግጠዋል ብሎ ኮሚሽኑ ያምናል። እንግዲህ ይህንን በሀገራችን ታሪክ የመጀመሪያ ለሆነ ሂደት የክልልና የፌዴራል መንግስታት ወገኖቻችን እንዲሳተፉ አስቻዮች ሁኔታዎችን እንዲፈጥሩልን በትህትና ጠይቃለሁ። እንግዲህ ለምክክር ጉባኤው ስኬት 4000 ሰዎች ይሳተፋሉ። 4000ዎቹ ከየቦታ ይምጡ። የእነኝህን 4000 ቁጥር ብንቀንሰው አርብቶ አደሮቻችን አርሶ አደሮቻችን ነው በዛው ልክ ምን ቀንሰው 1400 ገደማ የወረዳ ተሳታፊዎች ይመጣሉ። እነኚህ ለመጀመሪያ ጊዜ በታሪካቸው ወደዚህ መድረክ የሚመጡ ናቸው። እነኚህን በጭራሽ ድናይ ልናረጋቸው አይገባም። ስለዚህ ሜቶዶሎጂው የተስተካከለ መሆን አለበት። አካሄዱ ምንድን ነው? ወይ ሲኩዌንሲንግ ነው፣ አንድ አጀንዳ ይዞ 4000 ቁጭ ብለው እንዲከርሙ ማድረግ this is impossible። ምክንያቱም ዳያሎግ ማለት ዝም ብሎ እኔ እንደምናገረው አድምጦ ተሰምቶ ጠይቆ መለያየት አይደለም። እስከ መጨረሻው ድረስ ምክክር ድረስ ማለት መስማማት እና ኮንሰንሰስ እስኪደረስ ድረስ የሚካሄድበት አካሄድ ነው። ስለዚህ የዳያሎግ ምክር ቤቱ ኮንሰንሰስ 500 ይሆናሉ ነው። 500 ሰዎች 250 ይሆኑና 500 ይሆኑና መጨረሻ ላይ በጋራ ሆነው በአንድ ቲም ላይ ኮንሰንሰስ ይደርሳሉ። ስለዚህ ምን ማለት ነው? አንድ ርዕስ ቢኖራቸው ከታች ጀምሮ እያብላሉት ሄደው የተለያዩ የችግር የመከራ ፌዞችን አልፈው ወደ ኮንሰንሰስ ላይ እስኪደርሱ ድረስ እነኚህ 250 እና 500 ሰዎች መጨረሻ ላይ የሚወስኑት ይሆናል። ምን ማለት ነው? ከ50 ጀምሮ በአዋዮቻቸው በፋሲሊቴተሮቻቸው አማካኝነት ያንን ሀሳብ እያብላሉት 500 ላይ ያደርሳሉ። ይሄ ብዙ ሀገር ተሞክሮ ትልቅ ውጤት የመጣ ነው። የብዙ ሀገሮች ሂደት ለምሳሌ የመን ወደ 585 ገደማ ነበሩ። እንዲያ ቁጥሮቹ አካታችነቱ ቢለያይም ቁጥሩ ይሄ ዱዌብል የሆነ ሊሰራ የሚችል ነው። ስለዚህ 500 ከሆኑ 8 አዳራሾች ያስፈልጓቸው። 250 ሲሆኑ 16 አዳራሾች ያስፈልጓቸው። 50 ሲሆኑ ደግሞ 80 አዳራሾች ይፈልጋሉ። ይሄ ያለ ሆይ ተብዬ ብጠየቅ በጣም አመሰግናለሁ፣
ክብርት ከንቲባ እዚህ ያሉ። በተለይ ይሄ አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ደጋግመን አይተነዋል። በጣም ጥሩ ነው። አዳራሹ ሰፊ ነው። አምፊ ቲያትር ሁሉ አለው። ኢትዮጵያ በእንዲህ አይነት ነገሮች ዝግጁ የሆነች መምጣቷ በጣም የሚያስመሰግን ነው። ስለዚህ ያ ኮንቴን ሊያደርገው እንደሚችል እናውቃለን። ስለዚህ 8 ባለ 500 አዳራሾችን መፍጠር ይችላል። ይሄ እንግዲህ አንዱ እና ዋናው አካሄድ ነው። እነኚህን 4000 ሰዎች ስናመጣ አዲስ አበባ ከተማ መስተዳድር ሆስት ይሆናል። የራሱ ታሪካዊ እንትን ነው እና የኢትዮጵያ ሀገራዊ ምክክር ኮሚሽን ግን ብቻቸውን የሚሰሩት አይደለም። ስለዚህ ይህ ስራ የሚጀምረው ከክልል ነው። ከክልል የሚመጡትን እና ከሁለቱ ከተማ መስተዳድሮች የሚመጡትን ተሳታፊዎች በሚገባ እዚህ ማድረስ ያስፈልጋል። በሰላም መጥተው በሰላም መመለስ አለባቸው። እዚህ ሲመጡ ደግሞ ኢንትሮዳክተሪ ሳምንት ይኖራቸዋል። ብዙ ዝግጅት ይፈልጋል። ከዛ ሁሉ በሚገባ ከተዘጋጁ በኋላ ነው ወደ 50 እና ወደ 250 የሚሰማሩት። ስለዚህ እንግዲህ የፌዴራል መንግስቱን ጨምረን ሁሉም ክልሎች ያላቸውን አቅም አቀናጅተው ለጉባኤው ስኬት የበኩላቸው ሚና ይጫወታሉ ብለን ተስፋ እናደርጋለን። እዚህ ላይ የምታዩቸው ምልክቶቹ ቀላል ይመስላሉ እንጂ አስፈላጊ ናቸው። 4 ሰዎች ከመጡ በየቦታው የጸሎት ቤት ያስፈልጋሉ፣ መስገጃ ቦታ ይፈልጋሉ፣ ማምለኪያ ቦታ ይፈልጋሉ። ልጆች ይዘው ከመጡ ቻይልድ ኬር አሁን እንኳን ተመስገን ብዙ ቦታ መጫወቻዎች አሉ፣ የስፖርት ቦታዎችም አሉ። ስፖርትን መስራት ይኖርባቸዋል፣ መንቀሳቀስ ይኖርባቸዋል፣ ወክ ማድረግ አለባቸው። አዲስ አበባን በተቻለ መጠን ኢንጆይ ማድረግ አለባቸው። እንግዲህ ከዚህ ጋራ ማለት የምፈልገው የተለያዩ ሀገራት የተለያዩ ተሞክሮ አላቸው። ነገር ግን የኢትዮጵያ ሀገራዊ ምክክር ኮሚሽንን ለየት ከሌሎቹ የሚያደርገው አንደኛና ዋናው አሳታፊነቱን ነው። ኢንክሉሲቪቲ እንደተባለው የመንንም ብታዩ የደቡብ አፍሪካውንም ብታዩ ሁሉንም ሀገር ብታዩ እንደዚህ ኢንክሉሲቭ ኢነፍ የሆነ ተሳትፎን የምታዩ አይመስለኝም። ይህንን ልከራከር ይችላለሁ። ሌላው አካታችነት ነው። ሁላቸውም በተወካዮቻቸው አማካኝነት 500 ጊዜ 8 ሆነው የሚሳተፉት በዛ ምክንያት ነው እና ለዚህ ሁሉ ሂደት ከሌሎቹ ለየት የሚያደርገው የፕሮሰስ ዲዛይኑን በትክክል ብዙ ተደክሞበት መሰራት መቻሉ ነው። ሌላው እንግዲህ ጥርት ያለ አጀንዳ ነው። 1000 ምናምን ከዛም በላይ የሆኑ አጀንዳዎች መጥተው ከዛ ውስጥ ተመርጠው በኋላ ክብርት ወይዘሮ ሂሩት እንደምታቀርበው የተወሰኑ ምናልባት ከዚህም በላይ ሪፋይንድ እየሆኑ የሚያንሱ አጀንዳዎች ሊሆኑ የቻለው ምንድን ነው? ጥርት ያለ አጀንዳ መኖር ስለሚገባው ነው። ሌሎች ሀገሮች በተወሰነ ሂደት ነበራቸው። ለምሳሌ ቱኒዚያ እንደምታስታውሱት ያ ኳርቴት አለ፣ ሌበር ዩኒየኑ አለ፣ የፍትህ ተቋማቱ አሉ፣ የፖለቲካ ፓርቲዎች አሉ። ብቻ 4 ሆነው እና ሰብአዊ መብት ሆኑና እነኛ ኳርቴቶች በጋራ ሆነው ቤናሊ አገር ጥለው ሲሄዱ እነሱ ተሰባሰቡ። ሀገራችን ቱኒዚያ እንዴት ነው መቀጠል ያለባት ተባለ። ከዛ ህገ መንግስቱን አዩ፣ እንደገና አረቀቁት፣ ቢያንስ መንግስት መሰረቱ። ምን ላይ ደረጃ ላይ ደርሰዋል ሌላ ጉዳይ ነው። ግን ቢያንስ በወቅቱ ግን ጥሩ ስራ ሰሩ። ይሄ የሆኑት ምንድነው? የተወሰኑ ስለነበሩ ነው እና በተወሰነ አጀንዳ ላይ ስለተወያዩ ነው። የኛ አጀንዳ 1-2 ብሎ ከናንተ አልመጣልንም። 1-2 ተብሎ ግን የሚመጣው ከታች ካለ የቦተም አፕ አካሄድ ስለሆነ እጅግ በጣም ሰፊ ያደርገዋል። አንዳንዱ አጀንዳ አመታትን ወደ ኋላ የሚሄድም ከመሆኑ የተነሳ በጣም ሰፋ ያለ ነው። ይሄ እኛን የተለየ ያደርገዋል። እንደ ኬንያው ለፓወር ሼሪንግ አይደለም። እንደ ደቡብ አፍሪካው ደግሞ አፓርታይድን ገርስሶ አዲስ መንግስት ለመመስረት አይደለም። ይሄ ሀገር ግንባታው ላይ ሀገር ግንባታ ሂደቱ ላይ እነኚህ የተንሻፈፉ የሚመስሉ ሀሳቦች ሊያጋጩን የቻሉ ሀሳቦች ተነቅለው መጥተው በእነኛ ላይ ሰፋ ባለ መድረክ እንወያይባቸው ነው። ይሄ ከብዙዎቹ የሀገሮች አጀንዳችንን አካሄዳችንን ለየት ያደርገዋል። ሌላው የውሳኔ መዳረሻ ህገ ደንቦች ነው። እያንዳንዱን ስራ ስንሰራ ለእያንዳንዱ አካሄድ ህገ ደንቦች፣ መመሪያዎች በአዋጁን ተንተርሶ የሚወጡ አሉ እና ሌላው እዚህ ላይ ግን የፖለቲካ ቅቡልነት ነው። እዚህ ላይ መንግስት እኔ ጣልቃ አልገባም፣ ነገር ግን የሚመጣውን ነገር ሁሉ እቀበላለሁ ብሎ ህዝብ ፊት ቃል ገብቶ የተቋቋመ ነው። ይሄ መጀመሪያውኑ ያለቀለት ነው። ይሄ ራሱ የእኛን የዳያሎግ ሂደት የተሻለ ያደርገዋል የሚል
እምነት ነው ያለን ከሌሎቹ ይለያል የሚለው። መጀመሪያ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ሲጀምር ለመሆኑ ብዙ ሀገሮች ሰክሰስፉል አልሆኑም፣ ትንሽ ሀገሮች ሰክሰስፉል ሆነዋልና ምን እናድርግ የሚል ጥያቄ ጉባኤው ላይ ተነስቶ ነበር። ምክር ቤቱ ላይ ሁለት መሰረታዊ ነገሮች ያገኘነው፣ አንደኛው የውስጥ ጣልቃ ገብነት፣ ሌላኛው የውጭ ጣልቃ ገብነት ነው። ስለዚህ ምን ማድረግ አለብን? የውስጥና የውጭ ጣልቃ ገብነትን ከዚህ ሀገራዊ ምክክር ኮሚሽን መጠበቅ አለብን የሚለው ዋናው መርሃችን ነበር። መንግስት ከመጀመሪያው ጀምሮ በየጊዜው እንናገራለን፣ አንድም ጊዜ ጣልቃ ገብቶ አያውቅም ከማቅረብ በስተቀርና በርቱ ምን እንርዳቸው ከማለት በስተቀር። አልፎ አልፎ የተወሰኑ ውስጣዊ ጣልቃ ገብነቶች አሉ፣ በፖለቲካ ፓርቲዎች በምን የሚታዩ በዚህ በታጣቂዎች የሚታዩ ሊኖሩ ይችላሉ እና ዲያስፖራው አልፎ አልፎ የእኛንም ስም ታርኒሽ ማድረግ፣ ያው ምንም ስማችን ይህን ያህል በላጲስ የሚጠፋ አይደለም ደግነቱ። ቢሆንም ግን ሙከራዎች ይኖራሉ ዲስከሬጅ ለማድረግ እኛን ለማዳከም እና ለማሳነፍ የሚደረጉ ነገሮች ይኖራሉ። ስለዚህ እነኚህ ሁለት ነገሮች እጅግ በጣም ወሳኝ ነበሩ ለኛ እና በእነኚህና በሌሎች ምክንያቶች የእኛን የአጀንዳ አሰባሰብ ሂደት ለየት ያደርገዋል። በማጠቃለያው አንደኛው እንግዲህ ይሄ ሀገራዊ ምክክር ምናልባት እናንተ የምትጠይቁት ይሄ ሁሉ ተባለ፣ ይሄ ሁሉ ተደከመ፣ ይሄ ሁሉ ተለፋ፣ መቼ ነው የሚጀምረው መባሉ አይቀርም። እንግዲህ እኛ በጣም እየደከምንና እየሰራን ያለ ነው። ይሄ ፊስካል የር ኢትዮጵያ ከማለቁ በፊት ምርጫው በኋላ የተቻለን አድርገን የእናንተ ሙሉ አመራርና በሎጂስቲክሱ ማለት ነው ገዛውን ካገኘን በዚህ ጊዜ ውስጥ ስራውን ለማስጀመር ምንችለውን ሁሉ እያደረግን ያለ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ለምን ሲምቦሊክ ነው። በዚህ የፓርላማ ጊዜ ነው የተመሰረት ነው የተቋቋም ነው። በዚህ የፓርላማ ጊዜ ደግሞ ስራችንን መጀመር አለብን። ዳያሎግ አያልቅም። እኔ አልጨርሰውም። ምናልባት ወጣቶቹም ቢሆን ወደፊት የሚሄዱበት ነው የሚሆነው። ዳያሎግ ይጀመራል። የተወሰኑ ስራዎች ሃርቨስት እየተደረጉ ወደ ውጤት እየመጡ ይሄዳሉ። የኮሎምቢያ ዳያሎግ ከ2016 በፈረንጅ ጀምሮ እየሄደ ነው ያለው። ግን ቢያንስ እዛ የፋርክ ጠመንጃ ቆሟል። ያን ያህል የሚያስፈራ ነገር አይኖረውም። ስለዚህ ብዙ ጥያቄዎች አሉ። አንዳንድ አጀንዳዎቻችን ምናልባትም ጄኔሬሽኑን ትራንሴንድ የሚያደርጉም ሳይሆኑ አይቀሩም። ዞሮ ዞሮ ግን ቢያንስ በዚህ ጊዜ ውስጥ መጀመሩ ተገቢ ነው ብለን እናምናለን። ትልቅ በጀት ይጠይቃል። ያለን በጀት አለን። ባለንም በጀት በዚህ ፊስካል የር ውስጥ የፈረንጆቹንም ያለን ገንዘብ ጨምሮ የተወሰነውን በደንብ መጠቀም እንዳለብን ይገባናል። እንግዲህ ቀደም ብዬ እንደጠቀስኩት 1234 ወረዳዎች ተደራሽ ሆነዋል። አካታችና ነጻና ዲሞክራሲ የሆነ ሂደት ነው እስካሁን የምንከተለው። በጣም የሚያስፈራው ነገር ግን ፐብሊክ ኤክስፔክቴሽኑ በጣም ሀይ ነው። ብዙዎች ትልቅ ተስፋ ሰንቀውበታል። ያው ለ3 ዓመት ነበር የተቋቋም ነውና አንዳንዶቹ አያውቁንም በደንብ አመራሩን ጨምሮ አንዳንድ ጊዜ እርቀ ሰላም የሚሉን ነበሩ። ስማችን ከትልልቅ መስሪያ ቤቶች ሲጻፍ ለብዙ ጊዜ ስማችን አንዳንዴ ብሔራዊ ኮሚሽን ሁሉ የተባልንበትም ጊዜ አለ። አረኛ ሀገራዊ ነን። አይ ብሔራዊ ባንክ ከተባለ እናንተ ምን ያቅታቸዋል? ቢሆንም ሀገራዊ ነን። ምክንያቱም ሁሉንም ኔሽኖችንም ገና ኔሽን የሚለው ቃል ላይ ገና አንድ ነገር ላይ ስላልደረስን ሀገራዊ ተብሎ መሄዱ ተገቢ ነው እያልን ሁሉ እናስተምራለን። ተምሳሌታዊ ሊሆን የሚችል የዳያሎግ አቅምና ተቋም ተፈጥሯል። ሌላውና ትልቁ ነገር በዲጂታላይዜሽን ዲጂታላይዝ አድርገናል። ዶኩሜንቶቻችን በሙሉ ኦዲዮ፣ ቪዥዋሉ፣ ፕሪንቱ ሁሉ በሙሉ ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በመሆን እነኚህ ሁሉ ዳታዎች ከሀርድ ኮፒ ወጥተው ወደዛ ውስጥ እንዲገቡ አድርገናል። ይህን ያደረግነው ምንድን ነው? ለዛሬ አይደለም የምንሰራው፣ ለትውልድ ነው። ወደፊት የሚመጡ ተመራማሪዎች፣ ወደፊት ታሪክን የሚፈልጉ ህዝቦቻችን በዚህ ጊዜ ምን ብለው ነበር? ምን አጀንዳ ቀረቡ? ምን ተደረገላቸው? ምን ተከለከሉ? ምን ተፈቀደላቸው? የሚለውን ወደፊት ትውልድ ሊዘክር የሚችለው ሊወቅሰንም ሊመርቀንም የሚችለው ዳታዎቻችንን በሚገባ ሰንደን ስናስቀምጥ ስለሆነ ይህንን በሚገባ ሰርተናል። ወደፊት ሂደቱም በዛው ፕሮሰስ የሚቀጥል ነው የሚሆነው። ጥያቄዎችን፣ ምክረ ሀሳቦችን መቀበል እንችላለን። በመጀመሪያ ላለፉት አመታት የደከሙባቸውን የሰሩባቸውን
የመሯቸውን ስራዎች በዚህ መልክ ጥርት ባለ ሁኔታ ስላቀረቡልን ማመስገን ወዳለሁ። 11ዱን ኮሚሽኖችም በታላቅ ትዕግስት በሙያ ብቃት በብዙ ፈተና ውስጥ እንዲህ ያለውን ሀገራዊ ኃላፊነት ለመወጣት ልክ እንደ ወታደር የገባችሁትን ቃል ለመፈጸም ላደረጋችሁት አስተዋጽኦ እንዲሁ ከፍተኛ ምስጋና ማቅረብ እፈልጋለሁ። የውይይት ባህል እንደ ኢትዮጵያ ላለ ሀገር በእጅጉ አስፈላጊ ነው። የሲቪክ ባህል የምንገነባው ስንወያይ፣ ስንደማመጥ፣ ስንግባባ የውይይታችን ውጤትም ወደ ተግባር እንዲቀየር ከልብ ስንሻ እና ስንፈጽም ነውና ይህ የናሽናል ዲያሎግ ኮሚሽን ስራ በአውትካም ሌቭል የሚያመጣቸው ውጤቶች ብቻ ሳይሆኑ በባህልም ጭምር ለውጥ የሚያመጣ ይመስለኛል። የምክክር የውይይትን ልምምድ እንደ ሀገር እንድናጎለብት የሚያግዝ ነው። ሁላችሁም እንደምታውቁት ኢትዮጵያ ውስጥ እንደዚህ ያለ እድል ተገኝቶ አያውቅም። ስናገኘው ሊራከስብን አይገባም። ይህ እድል እንዲገኝ ብዙዎች ታግለዋል፣ የህይወት መስዋዕትነት ከፍለዋል፣ ጠይቀዋል፣ ታስረዋል፣ ተሰቃይተዋል። እንወያይ፣ በምክክር በውይይት ጉዳያችን ይፈታ ሲሉ ብዙዎች የታገሉለትን ዓላማ ዛሬ እድል ሲገኝ ማደነቃቀፍ ተገቢ አይሆንምና መልካም መሰረት የሚጥል አዲስ ባህል የሚገነባ ሂደት የሚሆን ይመስለኛል። የዲያሎግ ኮሚሽኑ አትኩሮት መሆን ያለበት ዋናው ጉዳይ በህግ የተሰጠውን ስልጣን ጠንቅቆ ማወቅና በዚያ ስልጣን ማዕቀፍ ውስጥ የሚጠበቅበትን ኃላፊነት መወጣት ነው የመጀመሪያው ተግባር። ሁለተኛው ተግባር የሚሆነው በህግ ባይሰጥም በነበረው ሂደት የተገኙ እውቀቶች የተገኙ ጠቃሚ ለፖሊሲ ግብአት የሚሆኑ ሀሳቦች ደግሞ ካሉ ደምሮ በጎንዮሽ መስራት ጠቃሚ ይሆናል። ዋናው ትኩረት ግን በህግ የተሰጠን ስልጣን ላይ ያተኮረ መሆን አለበት። ይህ የዲያሎግ አካሄድ አንደኛ በሜቶዶሎጂ በተመረጠው ሜቶዶሎጂ፣ ሁለተኛ የኢትዮጵያን ባህል የኢትዮጵያን ሶሻል ካፒታል የኢትዮጵያን ድልብ የማህበረሰብ እውቀት ለመጠቀም የተሞከረበት ሁኔታ፣ ሶስተኛ አካታች አሳታፊ ለማድረግ የተሞከረበት ሁኔታ ለብዙ ሀገራት ልምድ የሚሆን ለኛም በእጅጉ የሚጠቅም ይመስለኛል። ሲጀመር ጀምሮ ቦተም አፕ ይሁን ማህበረሰቡ ይወያይ የተባለበት ምክንያት አልበርት አንስታይን እንደሚለው ችግሩን በፈጠሩ አእምሮዎች መፍትሄ መፍለቅ አስቸጋሪ ስለሆነ ነው። ኤክስትሪሚስት አስተሳሰቦች በብሔር፣ በፖለቲካ፣ በጉርብትና አብሮ መኖር፣ አብሮ መብላት፣ አብሮ መስራት እንዲስተጓጎል ያደረጉ ዘ ሶኮልድ ኤሊትስ መፍትሄ ያመነጫሉ ብቻቸውን ብሎ መጠበቅ በብዙ አፍሪካ ሀገር ያየነውን ውጤት እኛ ሀገር ከመድገም ባሻገር የምናስበውን ነገር በተሟላ መንገድ አያመጣልንም። እነሱም ቢሆኑ ግን መገደል የለባቸውም። ኢንክሉሲቭ ስለሆነ የእነሱም ሀሳብ ይደመጣል። የማህበረሰብን ሀሳብ ማድመጥ ችግር ባልፈጠሩ ግን የችግሩ ገፈት ቀማሽ በሆኑ የችግሩ ጣጣ የወደቀባቸው ማህበረሰብ ማድመጥ ደግሞ የተሻለ መፍትሄ ለማምጣት የሚያግዝ ይመስለኛል። የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። የኛ ህልም ሁሉ ፖለቲከኛ ከሚሆን ጥቂት ሳይንቲስት፣ ጥቂት ኢንተርፕረነር፣ ጥቂት ሀብት ፈጣሪ እና ስራ ፈጣሪ ሰዎች ማብዛት፣ ፖለቲከኞችም በዛው ልክ በፓሽን በፍላጎት የሚሳተፉ ሰዎች እየሆኑ ሲሄዱ እንደሌላው ሀገር ሁሉም በሙያው ለአንድ ታላቅ ቪዥን
ሰርቭ የሚያደርግበት አውድ ይፈጠራል። አሁን ግን ሁሉም ነፃና ቀላሉ የስራ መስክ ስለሆነ አብዛኛው ሰው በፖለቲካ ይሳተፋል። በዚያ ምክንያት ሌሎች ሙያዎች ቢገኙ ቢኖሩ ጠቃሚ የሆኑ ሀሳቦች ኢትዮጵያ ውስጥ እምብዛም እንዳይሰፉ አድርጓል። ሬኮመንድ የማደርጋቸው ሀሳቦች ፕሮፌሰር በደንብ ገልጸውታል። ግን አሁንም ልምድ ይቀመር፣ በመጽሐፍ መልክ ይዘጋጅ፣ ለልጆቻችን ለሌሎች ሀገራት በእጅጉ አስፈላጊ ስለሆነ ይህንን ስራ አቀለን ሳናይ መሰነዳችን መልካም ሆኖ ግን ደግሞ ሰዎች ጋር ደርሰው ሊያነቡት በሚችሉት አግባብ ተቀምሮ በመጽሐፍ መልክ ቢዘጋጅ ይጠቅማል ብዬ አስባለሁ። አንዱ አውትካምም ቢሆን ብዬ አስባለሁ። ሁለተኛ የመጀመሪያው ምዕራፍ ጨረሳችሁ፣ አጀንዳ ለይታችኋል፣ ተወያይ ለይታችኋል። አሁን እነዛን ሰዎች ጠርታችሁ ዋናውን ውይይት ማድረግ ሁለተኛው ምዕራፍ ነው የቀራችሁ። the most difficult የሚባለው ፓርት እስካሁን የተሰራው ነው። ወደ እያንዳንዱ ወረዳ መሄድ፣ ከብዙ 100,000 ሰዎች ጋር መነጋገር፣ ውጭ ሀገር መዞር የሚጠይቀውን ፓርት ጨርሳችኋል። ሁለተኛ ዛሬ ያደረጋችሁት ሪፖርት በዛሬው መድረክ ላይ የፌዴሬሽኑን ያቋቋሙ የፌዴራል መንግስታት አሉ። በፌዴራል መንግስት 3ቱ የመንግስት አካላት አሉ። ከሞላ ጎደል መንግስት ይሄ ነው። የፓርላማ ቋሚ ኮሚቴ አባላት አሉ። መንግስትን በደንብ ሪፕሬዘንት ማድረግ የሚችል ስብስብ ነው የዛሬው ስብስብ። ነገር ግን ይሄ በቂ አይደለም። ነገ ከነገ ወዲያ የሃይማኖት አባቶችን አንድ መድረክ አግኝተው ይሄን ሪፖርት ቢሰሙ፣ የሚዲያ ሰዎች በመንግስትም በፕራይቬትም ያሉ ተመርጠው ይሄንን ጉዳይ ቢሰሙ፣ ታዋቂ ሰዎች፣ ምሁራን፣ ወጣቶች አገዙን ያላችኋቸው ባለድርሻ አካላትም ቢሆኑ ቀን ተበጅቶላቸው ይሄንን ጉዳይ ቢሰሙ ምን ማለት ነው? ቢያንስ 5-6 ቀን የተለያየ መድረክ እየፈጠራችሁ እስካሁን የሄዳችሁበትን ጉዳይ ሪፖርት በማድረግ ውስጥ ተጨማሪ ሀሳቦች ካሉም የመረጃ እጥረት ካለም ስራችሁን ወደ ህዝብ ለማድረስም ጠቃሚ ስለሚሆን በዛ አግባብ ቢሰራ መልካም ነው ብዬ አስባለሁ። ህዝብ አዋቂ፣ አሳቢ፣ ፍላጎቱን የሚያቅ ፍላጎቱንም በባህል በስነ ምግባር መግለጥ የሚችል መሆኑን ባያችሁት ሂደት ትምህርት የቀሰማችሁ ይመስለኛል። የሚናቅ ህዝብ የለም፣ የሚናቅ ሰው የለም። ሰው በተፈጥሮ ብዙ ነገር ይማራል፣ በእድሜው ይማራል። እኛም ብንሆን በየወራቱ በየአመቱ እድሜያችን በጨመረ ቁጥር ከዚህ ቀደም እናውቀዋለን ብለን ከምናስበው ባሻገር ብዙ እውቀት፣ ልምድ እያገኘን እንሄዳለን። የሰው ልጅ ፕራዮሪቲ ይቀየራል። በየእድሜ ዘመኑ ይበልጥ ያስፈልገኛል ብሎ የሚያስባቸው ጉዳዮች ሰከንደሪስ እየሆኑ ሌላ አዳዲስ ፍላጎቶች የተፈጠሩ ይሄዳሉ። በዚህ ሁሉ ውስጥ ግን የህዝብን እውቀት፣ የህዝብን ዊዝደም፣ የህዝብን አገር መውደድ አራክሶና ናንቆ ማየት ተገቢ አይደለም። ከታች ጀምሮ የተደረገው ውይይት ኢትዮጵያ ውስጥ በተለየ መንገድ ለብዙ አፍሪካ ሀገራት ልምድ የሚሆንበት ዋናው ምክንያት the ultimate price የሚከፍለው ያ የምንንቀው ህዝብ ነው። እኛ እናቃለን፣ እንምከር፣ እንወያይ የምንለው አይደለንም። መጨረሻ ላይ ህይወቱን፣ እግሩን፣ እጁን፣ አይኑን ሰጥቶ ሀገር የሚያጸናው የሚያቆየው ያ ለውይይት እንኳ አትበቃም የተባለው ማህበረሰብ ነው። አሁንም ቢሆን የኢትዮጵያ ኢኮኖሚ፣ የኢትዮጵያ ሰላም ጸንቶ እንዲቀጥል የሚያደርገው ያ የምንንቀው አርሶ አደር፣ አርብቶ አደር ነው። በሱ ላብ፣ በሱ ድካም፣ በሱ ያልተቆጠበ ትጋት ነው እናቃለን የሚሉ ሰዎች የተሻለ ክፍያ፣ የተሻለ ጥቅም አግኝተው የሚኖሩት። ስለዚህ ያንን ማህበረሰብ ማክበር፣ ለእውቀቱ ሪኮግናይዝ ማድረግ አስፈላጊ ይመስለኛል። ቦተም አፕ ያልነው ውሳኔ ትክክል መሆኑን ማረጋገጫ ካገኘሁባቸው አንዱ ዛሬ ያቀረባችሁት ሪፖርት ነው። ህዝብ እንደ ህዝብ ከራሱ ያለፈ ጥያቄ ማንሳት የሚችል መሆኑንም ማረጋገጫ አግኝቻለሁ። በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት፣ አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የእናንተ ጉዳይ ከመጣ በተቻለ መጠን
ሀሳቦቻችሁን ወደ መሬት ለማውረድ ሬኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘ እውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። ይሄ ጥያቄና መልስ ሴሽን አይደለም። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። እንደናንተ ያሉ እውቀትም እድሜም ልምድም ያላቸው ኢትዮጵያውያን መኖራቸው በራሱም ትልቅ እድል ነው። ለዚህም ኢትዮጵያውያን ከፍተኛ ኩራት እንደሚሰማቸው ተስፋ አደርጋለሁ። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። በጥቂት ሆቴሎች ውስጥ ያለቁ ስራዎች ናቸው። የጥቂት መንግስታት ፍላጎት የፈለጉትን አርቲክል ቀይረው ህገ መንግስት ተሻሽሏል ያሉበት ነው። የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሬኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን ጊዜ እንዲገደብም ግንባር ቀደም ፈላጊዎች ነን። መገደብ አለበት ብለን እናምናለን። በዚህ ህግ መሰረትም እንዲፈጸም እንሰራለን። እስካሁን ባለው ሁኔታ ግን በህዝብ የተመረጠ ፓርቲ ወይም እሱ የወከለው ጠቅላይ ሚኒስትር እስከ መቼውም ማገልገል የሚያስችል ህገ መንግስታዊ ፋውንዴሽን ኢትዮጵያ ውስጥ አለ። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ቢኮዝ መንግስትማ ለሱ የሚጠቅም ለሱ የሚሻል ህግ አለ ኦልሬዲ። የሱን ፍላጎት የሚቃረን ህግ ለማውጣት መንግስት ከፈቀደ የስልጣን ፍላጎት ያላቸው ሰዎች ደግሞ ያ ነገር እንዲሳካ ቢያደርጉት ተመራጭ ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ኮንስቲቱሽን ሰጡን ከዚህ ቀደም። በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። እያወራ ያለው አጠቃላይ የመንግስት አካላትን ወክዬ ነው። በእኛ በኩል
የምትጠይቁንን አቅም በፈቀደ መጠን እንመልሳለን፣ ድጋፍ እንሰጣለን። እንዲሳካላችሁ እንመኛለን። ስለነበራችሁ ትጋት፣ ጥረት እና ገለጻ እጅግ አድርጌ አመሰግናለሁ። ቀጣዩ ጊዜ የተሳካ እንዲሆንላችሁ እመኛለሁ።